ሰላም እንዴት ናችሁ? ጻድቃኔ ከኤማ ሚዲያ እንኳን ወደ ኤማ ሚዲያ በሰላም መጣችሁልኝ። ኤማ ሚዲያን ሰብስክራይብ፣ ላይክ በማድረግ እንግዲህ ቤተሰብ መሆን ትችላላችሁ። የዛሬው ቪዲዮ በጣም አናዶኛል። በጣም ከራሴ ጋር የታገልኩበት ነው። እኔ እንደዚህ አይነት መረጃዎችን ላለመስራት ወስኜ ነበር እውነት ለመናገር። አሁን ግን በቃ ከአቅሜ በላይ ሲሆንብኝ ነው የዛሬው መረጃ ማካፍላችሁ። በተለይ ሁለተኛ ለምታገኙትን መረጃ ማለት ነው። ብዙ ጊዜ እንግዲህ በውጭ ሀገር የምትኖሩ ኢትዮጵያውያን ይህንን ታሪክ ወይም ደግሞ ይህንን ነገር ትጋሩታላችሁ ብዬ አስባለሁ። ምክንያቱም በተለይ ውጭ ሀገር ላይ ያለው ኑሮ ትንሽ ለኢትዮጵያውያን ጥሩ አይደለም ብዬ አስባለሁ። ስፔሻሊ አፍሪካ ሀገር ውስጥ የምትኖሩ ከኢትዮጵያ ውጭ አፍሪካ ውስጥ የምትኖሩ ኢትዮጵያውያን ይህንን ሀሳብ ትጋሩኛላችሁ ብዬ አስባለሁ። ምክንያቱም እንግዲህ ሴፍ ባልሆነ ወይም ደግሞ ደህንነቱ ባልተጠበቀ ቦታ ላይ መኖር አስቸጋሪ ነው። በእርግጥ አንዳንድ ቦታዎች ጥሩ ሰላምና ጥሩ የስራ እድሎች የሚፈጠርባቸው አካባቢዎች እንዳሉ ሆነው ግን ብዙ አፍሪካ ሀገሮች ላይ ግን መኖር ከባድ ነው። ኢትዮጵያ በተለያየ ቦታ ላይ ስሟ ይነሳል። ደቡብ አፍሪካ ለወስዳችሁ ነው። ደቡብ አፍሪካ ውስጥ ተወልዶ ያደጉ ልጆች ናቸው፣ እህቶቻችን ናቸው። ይሄ ነገር ጉዳት የደረሰባቸው ወይም ደግሞ ህይወታቸው ያለፈው ዲቦራ መንግስቴና ኦፕራ መንግስቴ የተባሉ ሁለት እህትማማቾች በደቡብ አፍሪካ በክፍላቸው ውስጥ ህይወታቸው አልፎ ነው የተገኘው። እንግዲህ እነዚህ ሁለቱ እህትማማቾች ኢትዮጵያውያን ናቸው። እንደው ደቡብ አፍሪካ ተወልደው ቢያድጉም ኢትዮጵያውያን ናቸው። እየተደረገ ያለው ነገር በጣም ደስ የማይል ነገር ነው። ኢትዮጵያውያን በመሆናቸው ቢሮቸው ይዘረፋል፣ ሱቃቸው፣ ሱፐርማርኬታቸው ኢትዮጵያውያን በመሆናቸው ብቻ እየተዘረፈ እየተቃጠለ እንዲሁም ደግሞ ህይወታቸውን እስከ ማጣት ድረስ በስጋት የሚኖሩ ብዙ ኢትዮጵያውያን አሉ። ብዙ ይሄ ነገር በተለያየ በአንድም በሌላም ስንሰማ ቆይተናል። ማንነታቸው ባልታወቁ ሰዎች ሁሉ የታገቱ ኢትዮጵያውያንን ሰምተናል። ኢትዮጵያውያን በነገራችን ላይ በአፍሪካ ውስጥ ሳውዝ አፍሪካን አልን፣ ሊቢያ በደንብ ኢትዮጵያውያን በቁም ልክ እንደ ባሪያ እየተሸጡ እንደ ከብት እየተነዱ የሚሸጡበት አገር ሆነዋል ሊቢያ። ሳውዝ አፍሪካ ደግሞ የኢትዮጵያውያን ሆቴል፣ የኢትዮጵያውያን ካፌዎች፣ የኢትዮጵያውያን ሱፐርማርኬት፣ የኢትዮጵያውያን ሱቆች እየተለዩ ድንጋይ እየተወረወረባቸው እየተዘረፉ በግሩፕ መጥተው እየተዘረፉ ነው። ይሄ ማረጋገጫ አለኝ፣ ማስረጃ አለኝ። ብዙ ሚዲያዎች ዝም ብለውታል ይህን ነገር። ሳውዝ አፍሪካ የምትኖሩ ይህን ሀሳብ ልትደግፉ ትችላላችሁ። ኢትዮጵያውያን ሳውዝ አፍሪካ ላይ በስጋት ነው እየኖሩ ያሉት። ኢትዮጵያውያን ሳውዝ አፍሪካ ላይ በነጻነት እየኖሩ አይደለም። እዛው ተወልዶ አድገው አንድ ሳውዝ አፍሪካዊ ወይም ከዛ ሀገር የመጣ አንድ ዜጋ ኢትዮጵያ ውስጥ ቢመጣ እኛ እንዴት እንደምንቀበለው ታውቁታላችሁ። ሳውዝ አፍሪካ ላይ ግን ኢትዮጵያውያን በስጋት ሀገራችን ብለው አፍሪካ ብለው ሀገራችን ብለው የሚኖርበት ሳውዝ አፍሪካ በጣም በስጋት ነው እየኖሩ ያሉት ኢትዮጵያውያን። እንግዲህ ይሄ ነገር በየጊዜው የሚወጣ ነው። በተለያየ ጊዜ አስክሬኖች ወደ ኢትዮጵያ እየተላኩ ነው። በዚህ ላይ እንደው ሀሳብ ካላችሁ ብታካፍሉ ደስ ይለኛል። በሁለተኛው መረጃ ደግሞ ይሄ ሶሻል ሚዲያ ላይ የተለቀቀ አንድ ቪዲዮ ነው። አንዳንዱ ፎቶውን ስክሪንሻት እያደረጉ ፎቶንም የለቀቁ ሰዎች አሉ። የተለያዩ የቅዱስ ገብርኤልን፣ የቅድስት ድንግል ማርያም ኪዳነ ምሕረትን እንዲሁም ደግሞ የተለያዩ ቅዱሳት ምስሎችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበትን ቅዱሳት ስዕላትን ሲቀድ የሚያሳይ ቪዲዮ በራሱ የሶሻል ሚዲያ ላይ ለቆታል። እንኳን ደስ አለ። ይሄ ነገር እንደው ከጊዜ ወደ ጊዜ በጣም እየጨመረ መጣ። ደግሞ መጽሐፍ ቅዱስም የሚቀዳል ይኸው እዚህ ጋር። በመጀመሪያ ደረጃ ስዕላቱንም የገዛው በራስ ገንዘብ ነው። መጽሐፍ ቅዱስንም የገዛው በራስ ገንዘብ ነው። በሕግ የሚሄድበት አካል ይሄድበት። ምክንያቱም እንደዚህ ያለ ነገር ሃይማኖትን ከሃይማኖት የሚያጋጭ ነው እንጂ በኦርቶዶክስ ላይ ወይም ደግሞ የማርያምን ምስል በመቅደድ ማርያም ላይ ምንም ነገር አትጨምርም፣ ምንም ነገር አትቀንስባትም። የቅዱስ ገብርኤልን ስዕለ አድኖ መቅደድ ከቅዱስ ገብርኤል በፍጹም ምንም ነገር አትቀንስበትም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅንጣት ያህል የሚቀንስባት ነገር የለም። ግን በኢየሱስ ክርስቶስ ስም ብሎ የቅዱሳት ስዕላትን መቅደድ ማለት እንደዚህ አይነት አስተምህሮ ያለው የትኛው ቸርች ነው? የፕሮቴስታንት እምነት ተከታይ በጨዋነቱ ነበር የምናውቀው። እስከዛሬ ድረስ ምንም ሳይደራረስ ነው የኖረው። ራሱን ጠብቆ መኖር ወይም ደግሞ ራሱን ችሎ የሚኖር ሃይማኖት ነበር። አሁን ግን ከኦርቶዶክሱ ጋር ፋይት ካላደረጉ ወይም ደግሞ ሶሻል ሚዲያ ላይ መጥቼ ምን አድርጌ ልታወቅ ነው አልገባኝም። ህዝቡን ላንጫጫው ነው
በተለያየ ጊዜ የተለያዩ ፓስተሮች ይመጣሉ፣ የተለያየ ነገር ህዝቡ ላይ እንደ መርዝ ይረጫሉ። ያንን ህዝቡ ደግሞ ተግባራዊ ያደርገዋል። ቅዱሳት ስዕላትን መቅደድ ለራስህ ነው ችግሩ። በራስህ ገንዘብ እኮ ነው የገዛው እንጂ ህዝበ ክርስቲያኑ ላይ ምንም ነገር አታረግበትም፣ ምንም ነገር አትቀንስም። ህዝበ ክርስቲያኑን ለማናደድ ከሆነ ክርስቲያኖች በዚህ አይነት ነገር አይናደዱም። እንደ ህግ ግን ለዚህ ነገር የተቀመጠ ህግ ካለ ተግባራዊ እንዲሆን አሁንም እንጠይቃለን። ከዛ ውጭ ግን ሆን ብለ ወይ ደግሞ አንተ የሶሻል ሚዲያውን ትኩረት ለማግኘት አለበለዚያ ደግሞ የሆነ አካላትን ሆን ብለ ለማናደድ ይሄ ነገር አይጠቅማችሁም። ይሄ ነገር ለማንም አይጠቅምም። ለልጆች ምን እያስተማርካቸው ነው? ነገ ተነስተ በኢየሱስ ክርስቶስ ስም ብለ ቤተክርስቲያን ላይ ድንጋይ ልትወረውር ነው ማለት እኮ ነው። በቃ ትኩረት ለመሳብ ነው። ትኩረት ስባል እንኳን ደስ አለ። ግን በበሰበሰ ጭንቅላት ውስጥ ነው ያለው። በሆነ ቸርች አስተምሮ ውስጥ ብሬንዋሽ ተደርጎ ቤተክርስቲያንም ለማቃጠል እናንተ ወደ ኋላ እንደማትሉ እርግጠኛ ነኝ። ምክንያቱም ከናንተ በላይ የሚጸድቅ ስለሌለ፣ ከናንተ ውጭ ገነትን የሚገባ ስለሌለ በእናንተ ጭንቅላት እንዲህ አይነት ሀሳብን የምታራምዱ ሰዎች ከናንተ ውጭ ገነት የሚገባ ስለሌለ ቤተክርስቲያን ማቃጠል አይቀርም። ነገ ነጠላ አድርጎ የሚሄደውን ሰው ስለሚያርድ ነው። በእርግጠኝነት ነው የምላችሁ። ፕሮቴስታንት ወደዚህ ተቀይሯል። ነገ አራጅ ነው የሚሆኑት። ምክንያቱም ስዕላትን እያረዱ እየቆረጡ ነው ያሉት አይደለ? ካራይዞ ነገ አንገትህ ነው የሚቆርጥ። ዛሬ ዝም ካልከው ይዘው እርግጠኛው ነው የምነግራችሁ። እናንተ የኔን ሃይማኖት አትከተሉም፣ እናንተ ጣዖት አምላኪዎች ናችሁ ብለህ አንገቱን እንደምትቆርጠው እርግጠኛ ነኝ። ነገ ተነስቶ የሌላውን ቤተ እምነት ማቃጠሉ አይቀርም። ስለዚህ አንድ ሊባል ይገባል። እባካችሁ እንደዚህ አይነት ነገር አስቀሩ። በጣም ብዙ የጎደለን ነገሮች አሉ። ወደ ቀድሞ ማንነታችን መመለስ አለብን ብዬ አምናለሁ። ከተሳሳትኩ አስተካክሉኝ። በጣም አመሰግናችኋለሁ ውድ ተመልካቾቻችን። እንግዲህ ያው ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ታሪካችሁን ለማካፈል እንዲሁም ደግሞ የተለያየ መረጃዎችን ለመስጠት በዚህ ስልክ ቁጥር የቴሌግራም አድራሻና ቴሌግራም ላይና ዋትሳፕ ላይ የገባችሁ የድምጽ መልእክትና በጽሁፍ ብታጋሩን እኛ ያንን ታሪክ አይተን ለሚዲያ ይሆናል ህዝቡ ጋር ቢደርስ ህዝብም ሊማርበት ይችላል፣ እንዲሁም ደግሞ እናንተንም ሊጠቅም ይችላል የምንለው መረጃዎችን የምናቀርብላችሁ ይሆናል። ስለዚህ እነዚህን ስልክ ቁጥሮች በመጠቀም ቴሌግራም ላይ እና ዋትሳፕ ላይ የጻፋችሁልን የራሳችሁን መረጃዎች ልታካፍሉን ትችላላችሁ። እንዲሁም ደግሞ በተለያዩ ሚዲያዎች ላይ እድል ያላገኛችሁ የሚዲያውን እድል ያላገኛችሁ ምናልባት ምን ይታወቃል በዚህ ሚዲያ ላይም ታሪካችሁ ቀርቦ ምናልባት ቤተሰብ ሊገናኝ ይችላል፣ እንዲሁም ደግሞ ህይወታችሁም ሊቀየር ይችላል። ስለዚህ እናንተ ስልካችሁ መደወል ብቻ ነው። እኛ እናንተ በቴሌግራም እና በዋትሳፕ ላይ ብታሳውቁን እኛ ወደ ህዝብ መልሰን የምናቀርብ ይሆናል። ቢሮ መምጣት የምትችሉ በአካል መምጣት የምትችሉ ቴሌግራም ላይ እየጻፋችሁልን ወይም ደግሞ የድምጽ መልእክት እያስቀመጣችሁልን ከአድራሻችሁ ጋር የተረጋገጡ መረጃዎችን ወይም ደግሞ ማስረጃዎችን ብታቀርቡልን እኛ እዚህ ስቱዲዮ አቅርበናችሁ ኢንተርቪው አድርገናችሁ ወደ ህዝብ ምናቀርባችሁ ይሆናል። ስለዚህ እነዚህን ስልክ ቁጥሮች በመጠቀም ብቻ በቴሌግራም እና በዋትሳፕ ላይ አሳውቁን። እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ አመሰግናችኋለሁ።